እንዴት ናችሁ? እግዚአብሔር ይመስገን። በጣም ሲያስገርመኝ ነበር። ለቅዱሳን ህብረት ሁሉም ተሰናስሎ ሲሰራ ለቅዱሳን መታነጽ ሲሆን እጅግ ደስ ያሰኛል። ዝማሬው ለቅዱሳን ህብረት፣ የቃል ጊዜው ሁሉ ለቅዱሳን መታነጽ ሲሆን እጅግ ደስ ያሰኛል። ለማታውቁኝ ናውሰናይ ጌታቸው እባላለሁ። 15 ባች ኤሌክትሪካል ተማሪ ነኝ። በፌሎሺፕ ደግሞ ኤዱኬሽን ላይ በመሪነት አገለግላለሁ። እና እንግዲህ ከዚህ በፊት አይታችሁ የምታውቁ ልትኖሩ ትችላላችሁ። አዲስ ባቾች ደግሞ ያው ከዚህ በኋላ ታውቁኛላችሁ ማለት ነው። እስቲ ከኔ ጋር ደግሞ የእግዚአብሔርን ቃል እንከፋፈላለን። እግዚአብሔር ባበዛልን ጸጋ፣ እግዚአብሔር ባበዛልን ምህረት ከማያልቀው በረከቱ የእግዚአብሔር በረከት ባለጸጋ ታረጋለች እንደሚል ማንጠረቃው ማንጠግበው የእግዚአብሔር በረከት ቃሉ ስለሆነ ከኔ ጋር ቃሉ እንከፋፈላለን። ሁላችንም ለቃሉ ክብር ብንቆም። የእግዚአብሔር ቃል እጅግ ክብር ያለው ነው። የእግዚአብሔር ቃል ወለፈንዲ የሆነ ትርክት አይደለም፣ ወይም እንቶ ፈንቶ ፍሬ ከርስኪ የሆነ ነገር አይደለም። የእግዚአብሔር ቃል እጅግ የሚወደድ የሚራቡት የሚናፈቁት ስለሆነ እኔ ላካፍላችሁ ያሰብኩት ዛሬ መዝሙር በቅንፍ 4 ላይ ያለውን ነው እና አዲሱ መደበኛ ትርጉም ወይም ዓመትን ያስኩት የእግዚአብሔር ቃል እንዲህ ይነበባል። የጽድቄ አምላክ ሆይ በጠራሁ ጊዜ መልስልኝ፣ ከጭንቀቴ አሳርፈኝ፣ ማረኝ፣ ጸሎቴንም ስማ። ሰዎች ሆይ እስከ መቼ ድረስ ክብሬን ዝቅ ታደርጋላችሁ? እስከ መቼስ ድረስ ከንቱን ነገር ትወዳላችሁ? ሐሰትንስ ትሻላችሁ? እግዚአብሔር ጻድቁን ለራሱ እንደለየ እወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል። ስትቆጡ ኃጢአትን አትስሩ። በአልጋችሁም ላይ ሳላችሁ ልባችሁን መርምሩ፣ ጸጥም በሉ። የጽድቅን መስዋዕት አቅርቡ፣ በእግዚአብሔርም ታበሉ። ብዙዎች አንዳች በጎ ነገር ማን ያሳየናል ይላሉ። እግዚአብሔር ሆይ የፊት ብርሃን በላያችን ይብራ። ስንዴና አዲስ የወይን ጠጅ በብዛት ባመረቱ ጊዜ ከሚያገኙት ደስታ ይልቅ አንተ ልቤን በታላቅ ሐሴት ሞልተኸዋል። በሰላም እተኛለሁ አንቀላፋለሁ። እግዚአብሔር ሆይ ያለ ስጋት የምታሳድረኝ አንተ ብቻ ነህና ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ ስለዚህ ስለተወደደ ጊዜ እናመሰግንሃለን። ክብርና ምስጋና ለአንተ ይሁን። እግዚአብሔር ሆይ አንተ የላክ አንተ ከፍ ያልክ ለቅድስና ወሰን ስፍር የሌለ እግዚአብሔር ሆይ የማይደረስብህ አምላክ ነህ። በክርስቶስ ኢየሱስ ሆነን አገኘንህ እንጂ እግዚአብሔር ሆይ አንተ የማትቀረብ አምላክ፣ ለቅድስና ስፍር ቁጥር የሌለ ወሰን የሌለ እግዚአብሔር ሆይ ዛሬ ይህ የተወደደው ቃልህን እንማማራለን። እግዚአብሔር ሆይ ለኔ ለምናገር በግልጠት እንዳወራ አፌን እንድትከፍት እግዚአብሔር አምላክ ሆይ ለሚሰሙ ጆሮቻቸው ከልባቸው ሳይጣላ በአስተውሎት ቃልህን መረዳት መስማት እንዲችሉ እግዚአብሔር ሆይ እንጸልያለን። እግዚአብሔር ሆይ በዚህ መካከል ደግሞ እግዚአብሔር ሆይ ያዘነች ነፍስ በቃልህ እንድትጽናና እግዚአብሔር ሆይ የኃጢአት ብዛት የምህረትህ ልክ እንቅብ ሆኖ ሸፍኖታል። ለምህረትህ ህልቆ መሳፍርት ያይደለ እግዚአብሔር ሆይ ለዘመናትህም እንዲሁ እግዚአብሔር ሆይ ማትደረስ ነህ። የኔ ጌታ ቃልህን አስተምረን። ክብር ምስጋና ሁሉ ለአንተ ይሁን በክርስቶስ ኢየሱስ ጌታ ስም። ተባረኩ። ያው አዲሱ መደበኛ ትርጉምን ያነበብኩት 54ቱንም ትርጉም የያዛችሁ ምንም ችግር አይኖርም። እና ይህ መጽሐፍ ሲጀምር ለመዘምራን አለቃ በበገናዎች የሚዜም የዳዊት መዝሙር ይላል። ምናልባት ይህ መዝሙር ዳዊት በደረሳቸውና የእስራኤል መዘምራን ባሰባሰቧቸው መዝሙሮች ላይ እንዲጨመር ታስቦ የተጻፈ ሊሆን ይችላል። ምክንያቱም
በጥንት እስራኤላውያን ዘንድ የእግዚአብሔርን አባትነት፣ የእግዚአብሔርን ተንከባካቢነት፣ የእግዚአብሔርን ምሕረት ለማሰብ መዝሙሮች እንደ ሁነኛ መንገድ ስለሚታሰቡ መዝሙሮችን ማሰባሰብ በእነሱ መካከል የተለመደ ነው እና የእግዚአብሔርን ተንከባካቢነት በጥሞና ለማሰላሰል ይረዳሉ ተብሎ ይታሰባል። ምንም እንኳን ይህ መዝሙር በአንደኛ መደብ ተባት ነጠላ ቁጥር ቢቀርብም በወል ወይም ደግሞ በጋራ ደግሞ የሚዘመር ነው። አንደኛ መደብ ተባት ነጠላ ቁጥር ማለት ልክ ዝማሬው ሲጀምር ለመዘምራን አለቃ በበገናዎች የሚዜም የዳዊት መዝሙር ይላል። ለአንድ ሰው የሚሆን ይመስላል፣ ግን በጋራ በወል የሚዘመር ነው። ይህ ባጭሩ የመዝሙሩን ዳራ እንዲች ቀምቤ ካቀረብኩ የመዝሙሩ ዓላማ ምንድነው የሚለውን ደግሞ ከኔ ጋር እናያለን። ለኛስ ያለው ጥቅም፣ ምክንያቱም የእግዚአብሔርን ቃል አንብበን ከህይወታችን ጋር ተዛምዶን ማንሰራ ከሆነ ከህይወታችን ጋር ለኛስ ህይወት ያለው ጥቅም ምንድነው የሚለውን ማናስብ ከሆነ እንደው ዝም ብሎ አንድን ተረክ የአንድን ሰው ታሪክ ሰምቶ እንደመሄድ ነው። ስለዚህ ይህንን ልናስብ ይገባል። ምናልባት ይህ መዝሙር የተዘመረው መከራ ደርሶ ሊሆን ይችላል፣ ምናልባትም ደግሞ ድርቅ እና በዚህ ምክንያት ጌታን ከማመንና ከመታመን ይልቅ ወደማይሰሙ ወደማይመልሱ አማልክት ልባቸው እየሸፈተባቸው ያሉ የእስራኤልን ልጆች ለመውቀስ እነሱን እንዲመለሱ ለማድረግ የተጻፈ ነው። ጌታን በማመን ፈንታ ሌሎችን አማልክት ተከትለው ለነበሩት ለነዚህ ዕብራውያን የተጻፈ መልእክት። ታዲያ ይሄ ከኛ ጋር ምን አገናኘው? ለምንድን ነው ይሄንንስ የመረጥከው? ወይም መክፍኢ ምንድነው? ገፊ ምክንያትህ ምንድነው የሚልን ጥያቄ ብትጠይቁኝ፣ ያው በዚህም ዘመን ሰዎች በጋራ ወይም በማህበር በግልም ሊሆን ይችላል ከሚደርስባቸው መከራ የተነሳ እግዚአብሔርን ከመታመንና ከማመን ይልቅ ሌላም መፍትሄ የሚፈልጉበት ጊዜ ላይ ነው። ከኛ መካከል እንኳን ብዙዎች ከደረሰባቸው መከራ የተነሳ የሐዘንን ጩኸት የሚያንቋርሩ፣ የሐዘንን ጩኸት የሚጮሁ ሆነዋል። ይህ ብቻ አይደለም፣ ከእግዚአብሔርን መንገድ ይሸሹዋሉ። ከእናንተ መካከል ዙሪያችሁን ብትቃኙ በእግዚአብሔር ከመታመንና እግዚአብሔር መከራውን ይለውጣል ብሎ ከማመን ከእግዚአብሔር መንገድ መውጣትን የመረጡ። ስለዚህ የመከራ ጡጫ ላደከማቸው ርኩሳን እነሆ የእግዚአብሔር ቃል እንዲያስተምረናል። በእግዚአብሔር ላይ ያለንን መታመን፣ በእግዚአብሔር ላይ ያለንን እምነት የሚያስጥል መከራ ሲደርስ ምን እናድርግ? ምጽፉ እንግዲህ በጣም የእግዚአብሔርን ቃል በንቃት ሆናችሁ እንድትከታተሉ መንፈስ ቅዱስም ይረዳል አሳስባለሁ። አንደኛ እንጸልይ ወይም እግዚአብሔርን እንማጸን። ቁጥር 1 አነባለሁ። የጽድቅ አምላክ ሆይ በጠራሁ ጊዜ መልስልኝ፣ ከጭንቀቴ አሳርፈኝ፣ ማረኝ፣ ጸሎቴንም ስማ። ሰዎች ሆይ እስከ መቼ ድረስ ክብሬን ዝቅ ታደርጋላችሁ? እስከ መቼ ድረስ ከንቱን ትወዳላችሁ? ሐሰትንስ ትሻላችሁ? ይላል። በዚህ ክፍል መዝሙረኛው ልቡን አፍስሶ በአምላኩ ፊት ይጸልያል። በእነሱ መካከል እየሆነው ያለው መከራ ምናልባት ድርቅ ሊሆን ይችላል፣ እህል ማጣት ሊሆን ይችላል። ብዙዎች በዚህ ምክንያት ልጆቻቸውን ያጡ ሆነዋል። ብዙዎች በዚህ ምክንያት ትዳራቸውን ያጡ ሆነዋል። ብዙዎች በዚህ ምክንያት ቤት ንብረታቸውን ያጡ ሆነዋል። በዚህ ምክንያት እንደው ሌላ መፍትሄ ካለ ብለው በእነሱ መካከል ያሉ ከነዓናውያን ህይወታቸው ሲታይ ያማረ ነው፣ ህይወታቸውን ሲያዩት የለመለመ ነው። ስለዚህ እስቲ እነሱን እንከተል፣ እነሱን ደግሞ እንመልከት። የእነሱ አምላክ ደግሞ ነገሮችን የሚለውጥ ከሆነ እስቲ እሱን እንይ ያሉ ናቸው። እና በዚህ መካከል ግን መዝሙረኛው በአምላኩ ፊት ልቡን አፍስሶ ይጸልያል። እግዚአብሔርን የጽድቅ አምላክ ይለዋል፣ ይማጸነዋል፣ ይለማመነዋል፣ ወይም ኢምፕሎር ያደርገዋል፣ ይለምነዋል። የጽድቅ አምላክ ሆይ ይላል።
በጠራው ጊዜ መልስልኝ፣ ከጭንቀቴ ያሳርፈኝ፣ ማረኝ፣ ጸሎቴንም ስማ ይላል። መዝሙረኛው በእነሱ መካከል እንደሆነ አልሆነም። ማጋ መፍትሄ እንዳለ ገብቶታል። እንደ ሀገሬው ሰው መፍትሄ ከሌላ ቦታ ለማግኘት አላማተረም። መፍትሄ ማን ጋር እንዳለ ልቡ ያውቃል። አባቶቻቸውን እንዴት ባለ ትድግና እንዳወጣ አስተውሏል። ዳዊት ጸለየ። አምላክ በረድኤቱ እንዲጎበኛቸው ተማጸነ። ታዲያ ከዚህ ምንድነው የምንማረው? እያንዳንዳችን እንዳልኩት በማህበር ሊሆን ይችላል፣ በግል ያለፍንበት ያለ መከራ ሊሆን ይችላል፣ አላውቅም። እያንዳንዳችን ህይወትን ስንመለከት በራሳችን ንጽረተ ዓለም ሆነን ስናይ በጣም የኔ ይለያል፣ የኔስ እንደ ሰው አይደለም የምንለው መከራ ውስጥ ልንሆን እንችላለን። ታዲያ ከዚህ ምን እንማር? ጥያቄ፣ ጸሎት፣ እግዚአብሔርን መለማመን፣ እግዚአብሔርን እንለማመን። ከቤተ ክርስቲያን አበው የቀደመ አንድ የሐዋርያው ጴጥሮስ ልጅ የሆነ ቀለሜንጦስ የሚሉት ሰው አለና ፊልጵስዩስ መጽሐፍ ላይ ሁላችሁም የምታስተውሉት ይመስለኛል። እና ያ ሰው ሌታስ ኢምፕሎር ሂም ይላል፣ እንለማመነው፣ ወደፊቱ እንቅረብ፣ የማይተው ጌታ አለን ይላል። ስለዚህ ያለንበትን ሁኔታ እናሳውቀው። ያውቃል፣ ሁኔታችንን ያውቃል። ነገር ግን ደግሞ ከኛ ይጠበቃል ሁኔታችንን ያደከመንን የመታንን። በጣም አንዳንዶች የመከራ ጡጫ እንደበረታባቸው ያስባሉ። እና በዚህ ጊዜ ምንድነው የምናደርገው? በፊቱ ልባችንን እናፍስስ። ዳዊት ምናልባት የሆነው ከነሱ ኃጢአት የተነሳ እንደሆነ ቆጥሯል። ለዚህ ምሳሌ ይባላል። ከጭንቀቴ አሳርፈኝ፣ ማረኝ፣ ጸሎቴንም ስማ ይላል። ይሄ ነው ልብን ማፍሰስ ማለት። ሁሉም በግልጠት በሚያይ አምላክ ፊት ራስን ማዋረድ። በሰዎች ፊት ልናስመስል እንችላለን። ሰዎች ነገራችንን አይተው ሁኔታችንን አይተው ያለንበትን ላይረዱ ይችላል። ግን ከሁሉ በላይ ሊረዳን በዝማሬው ይሄንን ነው ስላችሁ የነበረው የሚረዳ አምላክ አለ። በንስሐ ልብን በማፍሰስ በሱ ፊት ነው። ያዕቆብ መጽሐፍ ምዕራፍ 5 ቁጥር 13 መከራን የሚቀበል እርሱ ይጸልይ ይላል። ስለዚህ ያላችሁበት ሁኔታ አድክሟችኋል፣ በጸሎት አሳውቁት። ሁኔታችሁን እንዲቀይር፣ ነገራችሁን እንዲቀይር በጸሎት አሳውቁት። በሱ ፊት ስንቀርብ ልብን በማፍሰስ በቅን ልቡና ሊሆን ይገባል። እኩዩን ልብ በሰናይ ልብ ለውጥ። ስለዚህ ነገር አንድ ሰባኪ ሲናገር እንዲህ እንዳለው ማለት ነው። ቻርልስ ስፐርጀን የሚሉት የሰባኪያን ልዑል ተብሎ የሚታወቅ ሰው፣ ዋናው ጉዳይ ምን ያክል ሰዓት እንጸልያለን ወይም የሰዓት ርዝማኔው ወይም ደግሞ ካፋችን የሚንዶለዶለው የቃላት ጋጋታ ብዛት አይደለም፣ በቅንነት መጸለያችን እንጂ። how we earnestly pray ሚለው እንዴት ነው በቅንነት የምንጸልየው? በፊቱ ልባችንን ማፍሰስ። ምናልባት ነገራችን ላይ ሊለወጥ ይችላል፣ ምናልባት ያለንበት ሁኔታ ላይ ቀየር ይችላል፣ ምናልባት በዛ ውስጥ ከዛም በባሰ ሁኔታ ውስጥ ልናልፍ እንችላለን። ግን አምላክ በበዛ ረድኤቱ ልባችንን በሐሴት ይሞላል። አንደኛ እንጸልይ፣ መከራን የሚቀበል እርሱ ይጸልይ። አንዳችን ስለ አንዳችንም እንጸልይ። ያዕቆብ መጽሐፍ ምዕራፍ 5 እንድታነቡ አበረታታለሁ። ሁለተኛ ምንም መከራችንና ፈተናችን የከፋ ቢሆንም ከእርሱ ፊትን አለመመለስ፣ በጽድቅ ጸንቶ መቆየት። ቁጥር 2 ሰዎች ሆይ እስከ መቼ ድረስ ክብሬን ዝቅ ታደርጋላችሁ? እስከ መቼ ድረስ ከንቱን ነገር ትወዳላችሁ? ሐሰትንስ ትሻላችሁ? እግዚአብሔር ጻድቁን ለራሱ እንደለየ እወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል ይላል። ሰዎች ሆይ እስከ መቼ ድረስ ክብሬን ዝቅ ታደርጋላችሁ ሲል
አምላኩ የሱ ፕሮቫይደር እንደሆነ ቆጥሮ ያወራ ነው። ቅድም እንዳልኳችሁ አምላኩ እንዴት ባለ ትድግና አባቶችን እንዳሰበ ያውቃል። ሰው ዝንጋዬ የዳሰሰው አይደለም ወይም ዝንጉነት የነካካው ሰው አይደለም። እንዴት ባለ ሁኔታ አባቶቻቸው እንደታደገ እንደጎበኘ ያስተውላል። እስከ መቼ ድረስ ዝቅ ታደርጋላችሁ ክብሬ ይላል። እስከ መቼስ ከንቱ ነገርን ትወዳላችሁ ብሎ ይጠይቃል። እግዚአብሔር ጻድቁን ለራሱ እንደለየው እኮ ይላል። እና እንዳልኳችሁ ከደረሰው መከራ የተነሳ በቃ ይሄ በጣም ጆሮን ማድከም እንዳይሆን ወደማይሰሙ የአረማውያን አማልክት ወይም የአሕዛብ አማልክት ዞር ብለዋል። ወይም ደግሞ እልዋን ሆነዋል። ምን ማለት ነው? የጠፉ ከሃዲያን ሆነዋል። እግዚአብሔር ያደረገላቸው ረስተዋል። በእግዚአብሔር ላይ ልውጥ ሆነዋል። እስራኤል አመንዝራ ሆናለች። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 16 ቁጥር 26 አነበዋል። ስጋቸውም ኮፈረ ከጎረቤቶችሽ ቁጥር 26 ከግብፃውያን ጋር አመነዘርሽ እኔንም ታስቆጭ ዘንድ ግልሙትናሽን አበዛሽ ይላል። ይሄ የእስራኤል ታሪክ ነው። በእግዚአብሔር ላይ ልውጥ ሆነዋል። ያደረገላቸውን ዘንግተዋል። ምንም እንኳ እግዚአብሔር አባቶቻቸውን እንደታደገ ቢያውቁም በእርሱ መታመንን አልወደዱም። እንደማይታመን ቆጥረው በሱ ላይ አመነዘሩ። ለዚህ ነው የማይደክመው እግዚአብሔር አደከማችሁኝ ይላል። አደከማችሁኝ፣ ተመልሳችሁ እንዳልፈውሳችሁ ልባችሁ ደንድኗል ይላል። በታሪክ ያውቃሉ። ሲነገራቸውም የኖሩት ይሄንን ነው። ሲዘምሩም የኖሩት ይሄንን ነው። የእግዚአብሔርን ትድግና ቀምሰዋል። ፊታቸውን ግን ከእርሱ መልሰዋል። በጣም የሚያሳዝን ነው። እንደ ሰው የረዳችሁት ሰው እያገዛችሁት ያለው ሰው በጣም የምትወዱት የምትሳሱለት የምትራሩለት ሰው ጀርባ ሲሰጣችሁ ማለት ነው። በትዳር እንዳልመስል በዚህ መካከል ያገባ የለም እና አመንዝሮች ሆነዋል። ከእግዚአብሔር ፊታቸውን መልሰዋል። ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 12 እስከ 14 እግዚአብሔር እንዴት ባለ ሁኔታ እንደሚታደጋቸው ቃል የገባበት ኪዳኑን የገለጠበት ሕዝብህ የእሱ ባልሆነ ሀገር በባርነት እንደሚገዛ ብሎ 400 ጥቅል ቁጥርን 400 ዓመት ጥቅል ቁጥርን ይናገራል በዛ ክፍልና የእስራኤል ሕዝብ በግብፅ 410 ዓመት ቆይቷል። 420 እንደዛ የሚጠጋ እና በዛ መካከል እግዚአብሔር እንደሚታደጋቸው በያዛቸው ሕዝብ ላይ በሚደቁሳቸው ሕዝብ ላይ ፍርድን ሊያመጣ እንደሚመጣ ይናገርና በብዙ ከብት ደግሞ ይወጣሉ ይላል። ከዛ በብዙ ከብት ይወጣሉ እና የዚህ ኪዳን ፍጽምት ተስፋ ወይም ፍጻሜ ዘጸአት መጽሐፍ ምዕራፍ 2 ቁጥር 24 ላይ ይታያልና እግዚአብሔር አሰበ፣ እስራኤልን ጎበኘና ባስፈረሯቸው ላይ ሊፈርድ መጣ። ጩኸታቸውን ሰማ፣ ያዛላቸውን ያንን ሰማ። የመረረ ለቅሶ ወደሱ ጮሁ የእስራኤል ሰዎች። እግዚአብሔር ሊያስባቸው ተገኘ። ኪዳኑን የሚጠብቅ አምላክ ሊጎበኛቸው መጣ። በብዙ ከብት ከተያዙበት ከዛ እስራት ሊያወጣ መጣ። ያንን ፍጻሜ ያደረገ ዘጸአት መጽሐፍ ያንን ነው የሚናገረው። መውጣት የሚል ትርጓሜ ያለው ግን እስራኤል ከዚህ ሁሉ በኋላ የእግዚአብሔርን ታዳጊነት አታስተውል። ለዚህም ነው አደከማችሁኝ የሚለው፣ ልቤን አዛላችሁት የሚለው። ለዚህ ነው እግዚአብሔር በጣም ሁሉ ጊዜ የሚገርመኝ ታዋቂ በጣም ሁላችሁም ልታውቁት የምትችሉት ጥቅስ አለ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ጳውሎስ በዛ ክፍል በእነሱ መካከል ስለሚሆነው ነገር ሊዋቀስ እንዲህ ይላል፣ ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ። አባቶቻችሁ ሁሉ ከደመና በታች ነበሩ፣
ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ፣ ያንንም መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረ መንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበረ ይላል። ነገር ግን እግዚአብሔር ከነሱ በሚበዙት ደስ አላለው፣ በምድረ በዳ ወድቀዋልና። እግዚአብሔርን ደስ የሚያሰኙ አይደሉ። እግዚአብሔር በታድጎቱ አውጥቷቸዋል። በጣም ደስ የሚያሰኝ ታሪክ ነው። ግን ይዘነጋሉ፣ ዝንጉነት ይዳሳቸዋል። ታሪካቸው ይህ ነው የእስራኤል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ሄዳችሁ እንድታነቡ አበረታታለሁ። የእስራኤል ታሪክ ይህ ነው፣ ዝንጉነት። እግዚአብሔርን ያደረገላቸውን አያስቡ እና ስለዚህ ነገር ይወቅሳል። ስለ ግልሙትናቸው ከሱ ፊታቸውን በመለሳቸው በዚህ በቁጥር 2 ይወቅሳቸዋል። ለአባቶቻቸው ያደረገውን ያንን እንዳላሰቡ የሚያስብ ይመስላል። በጣም ሐዘንም የሚንጣው አይነት ይመስላል። በጣም ቁጣም የቀላቀለ ንግግር ማለት ነው። ሰዎች ሆይ እስከ መቼ ድረስ ክብሬን ዝቅ ታደርጋላችሁ ይላል። እግዚአብሔር አቅርቦቱ እንደሆነ ገብቶታል ሰው እና ከዚህ ምንድነው ልትነግረን የፈለገው? ምንም መከራችንና ፈተናችን የከፋ ቢሆንም ከእርሱ ፊትን አለመመለስ። ከእስራኤል ሕዝብ ይህንን እንማር። እግዚአብሔርን ደስ አላሰኘው። ዛሬም የእግዚአብሔር ሕዝብ እኛ ነን። እግዚአብሔር ያደረገልንን ረስተናል። በጸሎት አሁንም በፊቱ እንቅረብ፣ በጽድቅ ጸንቶ ለመቆም ማለት ነው። ቅድም እንዳልኩት በእኛ መካከል በጣም እየናጣቸው ካለ ነገር የተነሳ በእውነት ይህንንም ክፍል ሳነብ ይሰማኝ የነበረ ያ ነው። መንፈስ ቅዱስ ይህንን ያሳስበኝ ነበር። ከእምነት መንገድ ይወጡ፣ ከእግዚአብሔር መንገድ ይወጡ፣ መከራቸውና ፈተናቸው በጣም ከፍቶባቸው ከእርሱ ፊታቸውን የመለሱ እንዳሉ እንደዛ ይሰማኛል። እግዚአብሔር ያደረገላችሁን አስቡ። እግዚአብሔር በእያንዳንዳችሁ ሕይወት የሰራውን አስቡ። በትድግናው እንዴት እንዳወጣችሁ ዛሬ ላታዩ የምትችሉ በጣም ብዙ ትኖራላችሁ ብዬ አስባለሁ። ዛሬ በቅዱሳን ማህበር ትሆኑ የማትችሉ ብዙዎች ትኖራላችሁ ብዬ አስባለሁ። ስለዚህ ይህንን እያሰባችሁ ፊታችሁን ከእርሱ አትመልሱ፣ አንመልስ። ለእኔም ጨምሮ ነው የምናገረው። ከእስራኤል ይህንን እንማር። እግዚአብሔር እንደዚህ ባሉት ደስ አይሰኝም። እግዚአብሔር ከእርሱ ፊታቸውን በሚመልሱ በእነሱ ደስ አይሰኝም። በምድረ በዳ በወደቁ ሕዝብ ደስ እንዳልተሰኘ ማለት ነው። ደስ አይሰኝም። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 በድጋሚ ይህንን ክፍል ማነሳላችሁ። በጣም ትልቅና አዲስ ኪዳናዊ ትርክት የሚያወራ ነው እና ያንን እንድታነቡ አበረታታለሁ። እና በዛ በጣም ድንቅ ነገር ተደርጎላቸዋል። አዲስ ኪዳንን ያለፉ ይመስላሉ። ሁሉም የሚከተላቸው ከነበረ መንፈሳዊ ዓለም ጠጥተዋልና ስለሚል እና የሚያረካ የነፍስ እርካታ የሆነውን ያንን ጠጥተዋል። ይከተላቸው የነበረው ያ አለት ክርስቶስ ነው። ግን ያንን አላስተዋሉ። የሚታደግን መጠጥ እንደጠጡ አያስቡ። ለነፍስ እርካታ የሆነን መጠጥ እንደጠጡ አያስቡ። እግዚአብሔር በዚህ በጣም ያዝናል። ስለዚህ ምንም መከራችን የበዛ ቢሆንም እግዚአብሔር ያደረገልንን እያሰብን ፊታችንን ከሱ እንዳንመልስ። ሶስተኛ እግዚአብሔር መከራችንን እንደሚለውጥ ማመንና በእርሱ መታመን። እግዚአብሔር ለምትጽፉ መከራችንን እንደሚለውጥ ማመንና በእርሱ መታመን። እግዚአብሔር መከራችንን እንደሚለውጥ ማመንና በእርሱ መታመን። ቁጥር 3 እግዚአብሔር ጻድቁን ለራሱ እንደለየ ወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል። ስትቆጡ ኃጢአትን አትስሩ። በአልጋችሁ ላይ ሳላችሁ ልባችሁን መርምሩ፣ ጸጥ በሉ። የጽድቅን መስዋዕት አቅርቡ፣ በእግዚአብሔርም
ታመኑ ይላል። እግዚአብሔርን ታመኑ። እግዚአብሔር አሁንም እንደሚሰማና ከመከራው ሊታደገው እንደሚችል ይናገራል። ወደ ጽድቅ መንገድ እንዲመለሱና ልባቸውን ደግሞ እንዲያጠሩ በንስሐ ያሳስባል። ስትቆጡ ኃጢአትን አትስሩ። ቁጥር 4 በአልጋችሁም ላይ ሳላችሁ ልባችሁን መርምሩ፣ ጸጥ በሉ ብሎ በተጨማሪም ለእግዚአብሔር በጽድቅ እንዲገኙና ሁሉን ሊለውጥ በሚቻለው እንዲታመኑ ይላቸዋል። በጎን ማን ያሳየናል ብለዋል ቅድም እንዳልኳችሁ። በዛም ምክንያት የከናናውያን አማልክት ጋር መፍትሄ እንዳለ የከናናውያን አማልክት መፍትሄን እንደሚሰጧቸው አምነዋል። ግን ሁሉን መልካም የሚያደርግና ነገርን መለወጥ የሚቻለው እርሱ ጌታ እሱ እግዚአብሔር መሆኑን ነው የሚያሳስባቸው። ስትቆጡ ኃጢአትን አትስሩ ይላል። በአልጋችሁም ላይ ሳላችሁ ልባችሁን መርምሩ፣ ጸጥ በሉ። ይሄ እግዚአብሔር በዘመናት ለነሱ ያደረገውን እንዲያስቡ የሚያሳስብ የመጽሐፍ ክፍል ነው። እግዚአብሔር ለእስራኤል ያደረገውን እንዲያስቡ፣ እግዚአብሔር ለአባቶቻቸው ያደረገውን እንዲያስቡ። ይህ ሰው ከነሱ መካከል የተለየ ሰው ይሆንብኛል። ሁሉ ጊዜ እግዚአብሔርን ማዳን የሚያስብ፣ እግዚአብሔርን ማሪነት የሚያስብ፣ እግዚአብሔር ሁሌም የማይለወጥ መሆኑን የሚያስብ። መዝሙር 6ን ስታነቡ እግዚአብሔር ሆይ በቁጣ አትገስጸኝ፣ በመዓትህም አትቅጣኝ። እግዚአብሔር ሆይ አቅመ ቢስ ነኝና ማረኝ። እግዚአብሔር ሆይ አጥንቶቼ ተደናግጠዋል፣ ፈውሰኝ። ነፍሴ እጅግ ታውካለች። እስከ መቼ አንተ እግዚአብሔር ሆይ ይህ እስከ መቼ ድረስ ይሆናል ይላል። ለመከራው መፍትሄ የሚፈልገው እግዚአብሔር ጋር፣ ሌላ ስፍራ መፍትሄ እንደሌለ ያውቃል። ሰው እግዚአብሔርን ይታመናል። በመዝሙር መጽሐፍ ብዙ ስፍራ ስትመለከቱ እስከ መቼ የሚል ጥያቄ አለ እዚህ ሰው ጋር። እስከ መቼ በሚልበት ሰዓት እስከዛች ሰዓት ድረስ ከስቃዩ እንዳልተገላገለ፣ ስቃዩ እንደበዛበት የሚያሳስብ ይመስላል። ግን በዛ ውስጥ ሁሉ እግዚአብሔርን እስከ መቼ ብሎ ይጠይቃል። እንደነሱ በእነሱ መካከል እንደሚሆነው እንግዲህ ያደረገለትን ዘንግቶ ወደ ሌላ መሄድን አይወድም። ይሰው እንደው ለንጽረት ወይም ለንጽጽር የሚቀርብ ባይሆንም ከአማልክት መካከል እግዚአብሔር ብቻ ችሎታ አለው። ነገሮችን መለወጥ የሚችለው ይህ አምላክ ብቻ ነው። በሱ መታመን ብቻ እንደሚገባ ያሳስባል። ስለዚህ እኛም ዛሬ እግዚአብሔርን ማመንና መታመን ይገባናል። እግዚአብሔር ሁሉም መልካም እንደሚያደርግም ልናምን ይገባል። ሮሜ መጽሐፍ ምዕራፍ 8 ቁጥር 28 ስታነቡ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። አዲሱ መደበኛ ትርጉም ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን ይላል። እግዚአብሔር ጠርቶ ባዶ የሚተው በቀቢስ ተስፋ የሚያቆይ እና ትቶን ዞር ያለ አይደለም። ዮሐንስ ወንጌልን ስታነቡ ልባችሁ አይታወክ ይላል፣ በእኔ እመኑ እግዚአብሔርም ደግሞ እመኑ ይላል። ስፍራን አዘጋጅላችሁ ዘንድ እሄዳለሁ ይላል እና እንዲህ ብሎ ትቶ የራሳችሁ ጉዳይ ብሎ ይሄዳ አይደለም። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ መከራ እኮ ሊኖር ይችላል። መከራ የለም አይደለም። የመከራ ስነ መለኮትን የምታጠኑ ይህንን ታውቃላችሁ። የመከራን ቴዎሎጂ የምታጠኑ ሰዎች ይህን ታውቃላችሁ ብዬ አስባለሁ። መከራ አለ፣ መከራ የለም አባሮ የታባቱ የሚለው እሱ ራሱ የታባቱ መከራ አለ። መከራ አለ። በህይወት በጣም ተደላድለን አንኖርም። በጣም ተመችቶን አንኖርም። በጣም እዚች ምድር እረፍት ያለበት ህይወት የለም። እንደዛ እንዳታስቡ። በማለዳ ከአንድ ወዳጄ ጋር ስናወራ ነበርና እቺ ምድር የኛ አይደለችም። እቺ ምድር የኛ አይደለችም። ተጣብተናት የምንኖራት አይደለችም።
በጣም እረፍት ያለባት አይደለች። የምትማሩ ይህንን አስተውሉ። ስትመረቁ አርፋችሁ የምትኖሩ ቤተሰብ መስረታችሁ የራሳችሁን ይዛችሁ የምትኖሩ አድርጋችሁ እንዳትቆጥሩ፣ እንደዛ እንዳትቆጥሩ። እቺ ምድር እረፍት ያለባት አይደለች። እቺ ምድር ለኛ አይደለች፣ እንደ እንግዶች ያለንባት ስፍራ ነች። እንደ እንግዶች የምንኖርባት ስፍራ። ከዛ ደግሞ አንድ ታላቅ ተስፋ አለ። እኔ በዚህ ምድር በጣም ነፍሳችሁን ልሞላት አልፈልግም። እንደዛ አላስቡ። እርግጥ እግዚአብሔር መልካምን ያደርጋል በዚህ ህይወታችሁ። በጣም እግዚአብሔር ካሰበበት እናንተን ለማድረስ ማንም አይከለክለው። በትምህርታችሁ ከፍ ማድረግ አይሳነው። አገልግሎት ቢሆን እናንተን ማክበር አይጎለውም። እግዚአብሔር ምንም ጎሎትም አያውቅም። ግን ነፍሳችሁን በዚህ ተስፋ መሙላት አልሻም። ምድራዊ የሆነ ይህ ድንኳን ቢፈርስ ሰማያዊ የሆነ ድንኳን አለ። ይህንን አካል ይለውጠዋል፣ በከበረው በሱ አካል ማለት ነው። ዮሐንስ ገና ምን እንደምንሆን አናውቅም ይላል። ምን እንደምንሆን አናውቅም፣ በመገለጡ ግን እርሱን እንድንመስል እናውቃለን ይላል። ይለውጣል። የተዋረደው ስጋችንን የከበረ ስጋ ይለውጣል። የዛኔ በመጋረጃ በማይከደን ፊት እንደመስተዋት የጌታን መልክ እያብለጨለጭ ከክብር ወደ ክብር እንለወጣል። ይሄ ነው ክብር፣ ይሄ ነው ሙላት፣ ይሄ ነው የነፍስ ሐሴት፣ የነፍስ ረሃቧ ይሄ ነው። እዚህ ጋር አንድ ጊዜ ካነበብኩት ትንሽዬ መጽሐፍ አንዲትን ታሪክ አጠር አድርጌ ላጋራችሁ። ታውቁት ያነበባችሁት ልትኖሩ ትችላላችሁ። አነስ ያለች መጽሐፍ ናት። ጃኒ ኤሪክሰን የምትባል ሴት ናትና የመጽሐፉ ደራሲ በቀድሞ ህይወቷ ሙሉ ጤናማ የነበረች እንደ እድሜ ኩዮቿ መሽከርከር ማማር የምትወድ መልከቀና የምትባል ሴት ናት። ልክ እንደናንተ ማለት ነው። አንድ ግን እኔ የቀን ክፉ ይኑር አይኑር አላውቅም ይባላል። ሁሉም ቀኖች በዚህ ምድር ክፉ ናቸው ብዬ ስለማምን ዋጁም የተባለው ለዛ ስለሚመስለኝ የቀን ክፉ በሚሉት ቴሳምኪን በሚሉት ባህረ ሰላጤ ለመዝናናት በወጣችበት በዛ ጭንቅላቷ በድንጋይ ተመቶ ይሄ የኋላ ጭንቅላቷ በደረሰባት አደጋ ምክንያት ከአንገት በታች የሆነው ሰውነቷ ፓራላይዝ ይሆናል፣ ማይሰራ ማለት ነው። እና ብዙ መማርን የምታስብ ባላት ደግሞ የአርት ጥበብ በጣም ጎበዝ ሰዓሊ ነች። አርክ ተማሪዎች ጎበዝ ሰዓሊ ነች እና በጣም ያላትን ጥበብ ለመጠቀም የምትጓጓ በጣም በእድሜዋም ደግሞ በጣም ከፍ ያላለች በእኛ እድሜ መካከል የምትገኝ ናትና ከዚህ የተነሳ አንዳችም ማንቀሳቀስ የምትችለው አካል የላት፣ የሚንቀሳቀስ አካል የላት፣ ፓራላይዝ ሆናለች። እና እያንዳንዷች ብሊንክ ነው የምትባለው ብትጨፍናት አይነት ግብግቢት ህመም ነው ለሷ በጣም። እና ከዚህ የተነሳ ብዙ ወዳጆች ክደዋታል። ጓደኞቿ ራሷን እንድትጠላ የሚያደርጉ ጊዜያትን አሳልፋለች። ራሷን እንድትጠላ ለምን ተፈጠርኩ ብላለች። ህይወቴ ለምን እንዲህ ሆነ? ጓደኞቿ አንዳንድ ጊዜ በጣም መጽሐፉን ስታነቡ በጣም ተሳክቶላቸው መጥተው እሷን ያስቀናሉ። ተሳክቶላቸው መጥተው በጣም ልቧን ይሰብሩታልና ግን በዚህ ታሪኳ አላበቃም። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን የሚለው ቃል በህይወቷ ሰራ። አንዳንድ ጊዜ ምን ኃጢአት ብሰራ ነው ይህ በእኔ ላይ የበዛው ትላለች። እና እግዚአብሔርን ለማመን የሚያነሳሳ ገፊ ምክንያት የላትም። በውስጧ የሚቀጣጠለው በጣም ፍላጎቶቿ ሁላ ከሰውነቷ ጋር አብሮ ከስሟል፣ ከሰውነቷ ጋር አብሮ ደርቋል። ግን ህይወቷ በዚህ አላበቃም። እግዚአብሔር እሷን ህይወት ማስተማሪያ ያደረገው ለወጥ መከራዋን ለወጥ። ስለዚህ ነው እግዚአብሔር ሁሉ ማድረግ ይቻላል ያልኳችሁ። መከራዎችንን እንደሚለውጥ ያለንበትን ሁኔታ እንደሚለውጥ ማመን ያልኳችሁ ለዚህ ነው። እና እቺ ሴት ለብዙ አካል ጉዳተኞች እና ለብዙ ለታማሚዎች እንደዚህ ኦቲዝም ምናምን ላለባቸው መፍትሄ መሆን ይችላልች። እና
እቺ ቀንጭቤ ያቀረብኳትን መጽሐፍ በጣም በብዙ ሚሊዮን እንደታተመች ይወራልና ካልተሳሳትኩ ቁጥሩን ለብዙዎች መጽናናት የሆነ እኔንም በብዙ የባረከና ያጽናና መጽሐፍ ነው። አራተኛ በመጽሐፉ ውስጥ ከኔ ጋር እንዳላችሁ አስታውሱኝ። አንደኛ ምንድነው ያለው? ሁለተኛ ምንድነው? የረስቸዋለሁ። ሁለተኛ በምንም አይነት መከራ ውስጥ ብንሆን ፊትን ከእርሱ ለመመለስ። ሶስተኛ እግዚአብሔር መከራችንን እንደሚለውጥ ማመንና በእርሱ መታመን። አራተኛ የመጨረሻ ደስታችንን በሚሰጠን ሳይሆን በራሱ በእግዚአብሔር ማድረግ። እንዴት ነው? በጣም መከራ በሚንጠው ህይወት፣ መከራ በባዛለው ህይወት እግዚአብሔርን አክብረን እንዴት ነው የምንኖረው? እንዴት መከራን ማለፍ ይቻላል? ደስታችንን በሚሰጠን በእርሱ ላይ ማድረግ፣ በራሱ ላይ ማድረግ ማለት ነው። በመከራ ብንሆን ወይም መከራው አልፎ ቢሆን እንኳን በእርሱ ብቻ ደስ ልንሰኝ ይገባል። ከየት አመጣሁት? እዚሁ ምዕራፍ 4 ቁጥር 7 ብዙዎች አንዳች በጎ ነገርን ማን ያሳየናል አሉ ይልና እግዚአብሔር ሆይ የፊት ብርሃን በላያችን ይብራ ይላል። እና ቁጥር 7 ላይ ስንዴና አዲስ የወይን ጠጅ በብዛት ባመረቱ ጊዜ ከሚያገኙት ደስታ ይልቅ አንተ ልቤን በታላቅ ደስታ በታላቅ ሐሴት ሞልተዋል። ቁጥር 8 በሰላም እተኛለሁ አንቀላፋለሁ፣ እግዚአብሔር ሆይ ያለ ስጋት የምታሳድረኝ አንተ ብቻ ነህና። ተቃብላችሁ ስሙኝ፣ እየጨረስኩ ነው። ስንዴና አዲስ የወይን ጠጅ በብዛት ባመረቱ ጊዜ ከሚያገኙት ደስታ ይልቅ ነገሩ ተለውጦ አዲስ ቢሆንም እንኳን ዘማሪው የእርሱ ደስታ በአምላኩ ብቻ እንደሆነ ነው የሚናገር። በዚህ ክፍል መትረፍረፍ ቢሆን ልቡን አይለውጠው፣ ማግኘት ቢሆን ልቡን አይለውጠው። በእነሱ መካከል ጎተራቸው በስንዴ ቢሞላ፣ በእህል ብዛት ቢትረፈረፉ፣ ዳግም ትዳራቸው ቢታደስ፣ ህይወታቸው ቢታደስ፣ መከራው ሁሉ እንዳለፈ ውሃ ቢሆንም በሚሰጠው ላይ እንዳልሆነ ደስታው ይናገራል። ሰው በጣም ደስ ይላል። ደስታዬ አንተ ነህ ይላል። አንተ ነህ ደስታዬ፣ የልቤ ሐሴት አንተ ነህ ይላል። ዛሬ ላይ ብዙዎቻችን በጣም ህይወታችንን ተምነን የወጣን በሚሰጠን ላይ ምን ያደርግልኛል የሚልና አምጣ 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 ጸሎቶቻችን ሁሉ ማለት ነው። እና እኛ የምንፈልገው ነገር ለሌላ ሆኖ እንኳን ስናይ ደስ አይልም። ምክንያቱም በቃ በጣም ራሳችንን የምንወድነን ሲበዛ የኛ ነገር ብቻ ተሳክቶ ማየት የምንፈልግ፣ እግዚአብሔርን የጥቅማችን አገልጋይ፣ የኛ ሰራተኛ፣ ለነገሮቻችን የሚሰራ ቅጥረኛ እንደሆነ ነው የምናስብ። ይህ ታላቅ መንፈሳዊ ብስለት እንደሆነ እንድናውቅ ይሁን። በእግዚአብሔር በራሱ ደስ መሰኘት ከሚሰጠን ከሚያደርግልን ነገር በዘለለ በእርሱ በመድኃኒታችን ደስ መሰኘት። በመከራ ውስጥ ብንሆን በዚህ እንጽናና። መከራ እየናጠን የሚያንገደግድ መከራ ውስጥ ብንሆን በዚህ እንጽናና። እግዚአብሔር አንተ ነህ ደስታዬ ማለት የቻለ ይሄ ትልቅ ብስለት ነው። አንተ ነህ የህይወቴ ደስታ ማለት ከምትሰጠኝ ከምንም ነገር በላይ ነፍሴ የምትፈልገው አንተን ነው። ነፍሴን የምታረካ መብል አንተ ነህ። ነፍሴን የምታረካ መጠጥ አንተ ነህ። ደስታችንን በሚሆኑት ነገር ላይ አናድርግ። ይተናሉ እነሱ አንድ ቀን። ክብር ቢሆን እንደ ጉም ነው፣
አየር ላይ እንዳለ እንደማይጨበጥ ጢስ እሱ ዘላለማዊ ደስታ የልብም ሐሴት ነው፣ እርካታ ነው። በጣም በምዕራብ ነገረ መለኮት በጣም የሚታወቅ ቅዱስ አውግስቲኖስ የሚሉት በእኛ መካከል ላሉ አዳሲያን ወይም ፕሮቴስታንት እንቅስቃሴ ሊጀመር ካረጉ የቃሉን ብርሃን በህዝብ መካከል በግልጠት እንዲበራ ካረጉ ከነ ሉተር ከነ ካልቪን ከነሱ ቁንጮ ሆኖ የሚመደብ እሱን ሲያውቁ እሱን ሲያነቡ ከእግዚአብሔር ቃል ፍቅር እንደያዛቸው ታሪክ ይናገራልና በጣም በህይወቱ የሚያልፍበት ጎዳና ነበርና ደስታን ፍለጋ በጣም ደስታን በመሻት እናትየው በጣም ጠንካራ ክርስቲያን ነች፣ ሞኒካ ትባላለች እና ለሱ በጣም ጸልያለች። እርካታው ሁሉ ነገሩ በእግዚአብሔር ብቻ እንዲሆን ጸልይለታለች። ይህ ሰው ግን ደስታውን በነገሮች ሰፍቶ በጣም ብዙ ርቀት ሸመጠጠ። በጣም ብዙ ርቀት ከእግዚአብሔር መንገድ ርቆ ሄደ። ፍልስፍናን ተማረ። ሚላኖ በሚሉት ሀገር በጣም ጣሊያን በምንላት ሀገር በዛ በጣም ይሄ ኦሬተር የሚባል አይነት ሰው ይመስለኛል፣ እንግሊዝኛውን ካልሳትኩኝ በጣም ሲያወራ የሚያምርበት በጣም አንደበተ ርቱዕ በጣም የሚያፈዝ አይነት ሰው ነው እና በጣም የንግግር ክህሎትን ለማስተማር ምናምን ካለው ፍቅር የተነሳ ወደ ሚላኖ ሀገር ተሰደደ። ግን በእርሱ ውስጥ የማያቋርጥ ረሃብ እንደነበር ኮንፌሽን ወይም ኑዛዜ በሚለው መጽሐፍ ይናገራል። በእኔ ውስጥ የማያቋርጥ ረሃብ አለ፣ አቤቱ ረሃቤ አንተ ነህ ይላል በዛ ክፍል እና ለነፍሳችን በአንተ እረፍትን ደስታን እስክታገኝ ድረስ እረፍት አይኖራትም ብሎ ይናገራል። እና በዛ ሀገር አንድ አምብሮስ የሚሉት እሱም በጣም ኤርሊ ቸርች ፋዘርስ አካባቢ የሚታወቅ ትልቅ ቤተክርስቲያን አባት ነው እና ስለ ጌታ ሲናገር ሰማ እና ጌታን አገኘ እና ከዛ በኋላ ያለውን ህይወቱን ስትመለከቱ እግዚአብሔር የረካ ህይወት ከምንም ነገር በላይ ማለት ነው። እግዚአብሔር ርፍ ያለ ህይወት። ጌታ ሆይ ደስታ ያንተ ነህ ይላል እና እግዚአብሔር በነዛ ሁኔታዎች ሁሉ ሲያሳልፈው በመከራ ውስጥ ሲያሳልፈው እግዚአብሔር በክደት ገደል አቢስ የሚሉት ማለት ነው እንግሊዝኛው ክደት ገደል ሲሄድ ዝም አልከኝ ይላል። ረሃቤ አንተ መሆንን ብቻ እስክረዳ ጸጥ አልከኝ ይላል። ከነገሮች ይልቅ ነፍሴ የሚያሻት መብል አንተ እንደሆንክ ብሎ ይናገራል። ስለዚህ የማያልፍ ዘላለማዊ ደስታ ሆንከኝ ደግሞ ይላል። ስለዚህ የማያልፍ ዘላለማዊ ደስታ ኢየሱስ ክርስቶስ ብቻ ነው። ነገሮች ቢሞሉ ወይም ቢጎሉ ደስታችን እርሱ ላይ ብቻ እናድርግ። በዚህ ምድር ያሉ ነገሮች አንዳንዴ ይሞላሉ፣ አንዳንዴ ይጎላሉ። ትላንት እንደነበራችሁ ያሉ ናችሁ አላችሁ። ቤተሰቦቻችሁ ትላንት ካሉበት ፖዚሽን የወረዱ በጣም ትምታዝኑ በቃ በጣም የክብር ቦታ ላይ ነበሩ፣ ወርደው የምታያቸው ሰዎች በጣም ደስተኛ የሆነ ፋሚሊ ግን ከሆነ ጊዜ በኋላ ደስታ ነው ያጣ፣ ደስታ የሌለው ፋሚሊ እና እየጨረስኩ ነው መልእክቴ። በጣም አስተውላችሁ እንድትሰሙ። በእነዚህ ሁሉ ውስጥ እግዚአብሔር ደስታችንን እሱ ላይ እንድናደርግ ይፈልጋል። በሚሰጠን ነገር ሳይሆን በሚያደርግልን ነገር ሳይሆን በራሱ መከራ ውስጥ ብንሆን በጣም መከራ አሳዝንም እያልኩ አይደለም። እያንዳንዳችሁ ስላላችሁበት ሁኔታ ታውቃላችሁና ከዚህ ቸርችም አልሄድም ምናምን እያላችሁ ያላችሁ ልትኖሩ ትችላላችሁ። ግን አንድ ነገር ለነፍሴ የምመክራት ለራሴ ማወራት ከጓደኞቼ ጋር መጫወታት ነገር አለ። ይሄ ነው ቃሉ። በእግዚአብሔር ብቻ ደስ ተሰኙ። እያዘናችሁ ወደፊቱ ቅረቡ፣ እየከፋችሁ ወደፊቱ ቅረቡ። ነፍሳችሁ በሐሴት ትሞላለች፣ ዘላለማዊ ደስታና ሐሴት።
ዘላለማዊ እረፍት ማንም ከእናንተ የማይወስደው እረፍት ፒስ እስደር የሚያደርግ የሚያስቅ ባልተመቻቸ ሁኔታ ውስጥ የሚያስቅ በሚያስከፋ ሁኔታ ውስጥ በእጦት ውስጥ የሚያስቅ ደግሞ አንድ ነገር ማስተዋል ያለብን ያለ እርሱ ነገሮች ቢሞሉ ቢትረፈረፉ ያለ ህልውናው ያለ መንፈሱ ምን ደስታ አለ? ጥያቄ ምን ይሰጣል? ሙልት ያሉ ሰዎች አንዳንዴ ክርስቲያን ሊሆኑ ይችላሉ። በነገራችን ላይ ግን እኔ ዙሪያ ላይ እንደዛ ማያቸው አሉ። ፈረድካት በሉኝና ነፍሳቸው የደረቀች ከእግዚአብሔር የራቀች ግን በሚያገኙት ነገር ላይ ተጣብተው የሚኖሩ ነገራቸውን ከዛ ጋር የተመኑ ይሄ የሚያሳዝን ከልቤ ነው ብላችሁ የሚያሳዝን ከሚሰጠን በላይ በእርሱ እንርካ። ነፍሳችን በሱ ትረፍ። ለነፍሳችሁ ሰላም ይበዛላችኋል በእውነት። ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 19 ላይ ሲናገር በዚህ ሕይወት ብቻ ክርስቶስን ተስፋ ያደረገን ከሆነ ከሁሉ ይልቅ ምስኪኖች ነን ይላል። ደጋግሜ ብናገረው ማይሰለች በእውነት በዚህ ሕይወት ብቻ ተስፋ አድርገን ከሆነ ክርስቶስን ፒቲኤስ የኔ ቢጤ እንዴት ነው የሚታዘንለት? ለቃሌ ይቅርታ እንዴት ነው የሚታዘንለት? የኔ ቢጤ ወይ የምትሉለት አለባበሱን አይታችሁ ድቅልት ብሎ አይታችሁ እንደምታዝኑለት እንደዛ ሊታዘንለት የሚገባ ሰው ነው። በዚህ ምድር ብቻ ክርስቶስን ተስፋ ያደረገ ከዚህ አልፎ ህይወት እንደሌለ የሚያስብ ዘላለም የሚባለውን ነገር ማያይ ሰው ከጌታ ጋር ምን ካፈለው ማዕድ እንዳለ ማናስብ ከሆነ ከጌታ ጋር ምን በላው ስለኛ መራራ ጽዋ ከጠጣው ጋር ጥዑም የሆነ የሚጠጅ ምን ተጣበት ጊዜ ቅርብ ነው። ከእርሱ ጋር ማዕድን የምንቋደስበት ጊዜ ቅርብ ነው። ተስፋችን ይሄ ምድር አይደለም። ክርስቲያኖች ነፍሳችን የሚያጠረቃውን ምግብ ማንን ፈቃድ የነፍስ ጉስቁልና ከአምላኳ መለየት ነው። አስረግጬ የምነግራችሁ ይሄንን ነው። የነፍስ ጉስቁልና ከአምላክ መለየት ነው። ለዚህ ነው ሴንት ኦግስቲን ቅዱስ አውግስጢኖስ በእኔ ውስጥ የማያቋርጥ ረሃብ አለ፣ ኦ ረሃቤ አንተ ነህ ጌታ ሆይ የሚለው። ደስታችንን በሱ ላይ እናድርግ። ጨርሳለሁ። ትንቢተ ዕንባቆም መጽሐፍ ምዕራፍ 3 ቁጥር 17 ምዕራፍ 3 ቁጥር 17 ምንም እንኳን በለስም ባታፈራ ወይንም ማረግ ላይ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጣ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። በእግዚአብሔር ደስ ተሰኝቶ መኖር ጌታ እግዚአብሔር ኃይሌ ነው፣ እግሮቼም እንደዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ይላል። እግዚአብሔር ደስ ተሰኝቶ መኖር በጋጣው ምንም ባይኖር እርሾች መብልን ባይሰጡ ባዶ ቢሆን ሁሉም ነገር እኔ በአምላክ በጣም ዕንባቆምን ስታነቡ ሙግት ውስጥ የነበረ ሰው ነው። ስለሆነው ነገር እግዚአብሔርን የሚሟገት ሰው ነው እና ከዳዊት ጋር የሚያመሳስለው ነገር ይህ ነው። ምንም እንኳን በለስም ባታፈራ ወይንም ማረግ ፍሬ ባይገኝ በአንተ ደስ ይለኛል፣ በአምላካችን ደስ እንሰኝ፣ በሱ እንረፍ፣ ለነፍሳችን በሱ
ረፍት እስክታገኝ ድረስ ረፍት የላትም። የመጨረሻ ንግር ብዬ ልጨርስ። የሰባኪያን ልዑል የሚሉት ያው አባቶችን ደጋግሜ የማነሳው አባቶች ሽበታቸው ሊታፈር ይገባል ብዬ አምናለሁ። በግሌ ማለት አክብረናቸው ከህይወታቸው ልንማር ያስፈልጋል ብዬ አምናለሁ። ሌላ ምንም ዓላማ ኖሮኝ አይደለም። እና የሰባኪያን ልዑል የሚሉት ቻርልስ ስፐርጀን በስብከቶቹ ኢየሱስን ገልጠዋል የሚባል ሰው ነው። እና በሱ ስብከት ኢየሱስን ነው የምታዩት ነው የሚባለው። እና ከጆን ክሪሶስቶም ከሚሉት ዮሐንስ አፈወርቅ ከሚሉት የቤተክርስቲያን አባት ቀጥሎ ለስብከቱ ወደር የማይገኝለት ሰው ነው። በእግዚአብሔር ጸጋ ማለት ነው የጸጋን ወንጌል የሚሰብክ እና ምን ይላል? ጤና ቢሆን ይሄዳል፣ ሀብት ቢሆን ለራሱ ክንፎችን አበጅቶ ይበራል፣ ክብር ቢሆን በአየር ላይ እንዳለ ጉም ጢስ ነው፣ ደስታም ቢሆን እንዳረፋ ነው። የእግዚአብሔር ልጅ ኢየሱስ ለዘላለም ዘላቂ ደስታ ነው። ክብር ቢሆን በአየር ላይ እንዳለ ጉም ጢስ ነው፣ ደስታም ቢሆን እንዳረፋ ነው። የእግዚአብሔር ልጅ ኢየሱስ ለዘላለም ዘላቂ ደስታ ነው። ክብር ለኢየሱስ ይሁን።